ቅዱስ በአንተ አምላክ ከሆነ እየተናገረ ያለው እሱ ነው እና አንተ ከቅዱስ ጊዮርጊስ ጋር አትገናኘ። ቅዱስ ጊዮርጊስ ቅዱስ አባ ጊዮርጊስ ዘጋስጫማ ታላቅ የቤተ ክርስቲያን ሊቅ ናቸው። አንተ ከነሱ ጋር እኩል አትሆንም። ስለዚህ በመጽሐፍ መሰረት እምነቱን የካደ ካለ በብረት ሰይፍ አንገቱ ይቆረጣል ማለት ነው እና ለምን አንገት ትቆርጣላችሁ ነው? ያው ሊትራል ስቲል ያው እስካሁንም አንገት የቆረጥን አላየንም። እንደዛ ቢሆን አሁንም ስንቆርጥ ተብሎ ነበረ። ስለዚህ ሌላ ምክንያት ኖሮ አይ ቆርጣችኋል አለ እሱንም ነቆረ ካሳይ እስላም ስታይል እንደነበረ አሳያችኋል። ማስረጃ እስላም ኢትዮጵያ ላይ ይታረድ ነበረ። በጣም ብዙ ሙስሊሞች አርዳችኋል፣ አሳያለሁ። ከሱ በፊት ግን መጽሐፋችሁ ያዛል ወይስ አያዝም? እሱን ዝጋልኝ። ከዛ የታረደበትን ደግሞ አሳያለሁ። የታረደበት ነፍ አለኝ። ሙስሊሞች እየተደረደሩ አንገታቸው የተቆረጠበት አለ። ማስረጃዎች እንከፍታለን። እናንተ ኦርቶዶክስ መንግስታት ያደረጉት ነገር ሃይማኖትን ይወክላል ብዬ መንግስታት ሳይሆን እግዚአብሔር በኢትዮጵያ ንጉስ አንግሶ ነው ያደረገው። እግዚአብሔር በኢትዮጵያ ንጉስ አንግሶ ነው ያደረገው። እግዚአብሔር ራሱ እኮ መጽሐፍ ቅዱስ ላይ ይላል ወይ ነው። አንተ መጽሐፍ ቅዱስ ኦርቶዶክስ ነህ፣ መጽሐፍ ቅዱስ ብቻ የምትቀበለው ብዙ መጽሐፎች እንቀበላለን ወይስ ይሄ መጽሐፍ ልክደው ነው? ይሄ መጽሐፍ ካድከው ማለት አምላክህን ካድከው ማለት ነው። ለምን እዚህ መጽሐፍ ላይ የምናገረው አምላክ ስለሆነ። ያው እኔ ስለዚህ መጽሐፍ ስለማላቅ አንድምታውን ተረድቼ እንግዲህ እንዴት እንደሆነ መርምሬ ለመምጣት ግን መጽሐፍ ይላል ወይስ አይልም? መጽሐፍ ይላል ወይስ አይልም? እንዴ ኦብቪየስሊ አንተም ታነባለህ እኔም አነባለሁ የሚለውን ነገር እኮ ቀላል ነው። ማንም ሊያነበው የሚችለው ነገር ነው። ግን በጣም ትርጓሜው ምን እንደሆነ ለምን እንደዛ እንደተባለ ምክንያቱ ስለሌለኝ እዚህ ጋር ልመልስልህ አልችልም። በቃ ይሄን የፈልግ አሁን እንደዚህ ጎበዝ ነው ማለት ነው። አያችኋ፣ በቃ አመነ። ስለዚህ መጽሐፉ ሃይማኖቱን የካደ ካለ እረዱት ይላል። አመሰግናለሁ። የኔም ፖይንት ይሄ ነው። ስለዚህ መልሱን አታውቀውም። እረዱት ሲባል እንዴት እንደሚታረድ አታውቅም። ስለዚህ እሱ ነገር ጠይቀህ በምን እንደምታርዱ ቼክ አድርገና፣ ግን ዋናው መጽሐፋችሁ ላይ መንፈስ ቅዱስ እንደተናገረው ሰዎችን እረዱ የሚል እንዳለ አሳይቻለሁ። ያም የሚታረዱበት ምክንያት ምንድን ነው? ከሃዲ ስለሆኑ ኢየሱስ ስለማይቀበሉ ተብለው እንደሚታረዱ አሳይቻለሁ። ዘጋ። አሁን ይህን ከዘጋው በኋላ ልዑል ኢትዮጵያ ምድር ላይ የእግዚአብሔር ነገስታት እስላሞችን ሲያርዱ እንደነበር ላሳይክ። እስላም እያሉ ያው እስላም አይባልም ሙስሊም የሚባለው ግን እስላም እያሉ እንደሚያርዷቸው ላሳይክ ወይስ ይበቃል? የኢትዮጵያ ነገስታት እኮ አሁንም እንተራረዳለን አይደል? እንደ ያለ ነገር እኮ ነው። በእግዚአብሔር ነው ችግሩ። በእግዚአብሔር አይደለም። እሱ ነው አሁን ፉርሽ የሚያደርገው እሱ ነው። በእግዚአብሔር አይደለም። በእግዚአብሔር እንደሆነ ላሳይክ። እንደዚህ አይነት ቶፒክ ላይ ብዙም እንትን ስላልሆንኩ ታዲያ የማታውቀውን ነገር ለምን ታወራለህ? ብዙ እውቀት ከሌለ ለምን ታወራለህ? ታወራና መሀል ላይ ስጠይቅህ ማስረጃ እውቀት የለኝም ትለኛለህ። ይሄ ፌር አይደለም። ለማንኛውም ማምነበትን ነው እኮ የነገርኩህ። ቤተክርስቲያን ወይም ኦርቶዶክስ ሃይማኖታችን መጽሐፍ ቅዱስ እንደዚህ አይነት ድርጊቶችን አይደግፍም አይልም። ግን እንደዚህ አይነት ነገሮች ተገኝቶ ካሉ ለምን እንደሆነ ኦብቪየስሊ ምክንያት ይኖራቸዋል። ኦር ሊትራል ሚኒንግ ይሁን አይሁን እሱን አላውቅም አልኩህ እኮ። ለዛ እሱን አላውቅም። ያው ቃላት ማጣመም ሳይሆን እሱን አንተም ብዬ መርብሬ እመጣለሁ። ችግር የለውም። በጣም ደስ ይላል። ግን አንዴ እዚህ ጋር ላረምህና መጽሐፍ ቅዱስ ግድያን ያዛል። አንተም አትክድም። ብሉይ ኪዳን ላይ እግዚአብሔር ሰዎችን ያሳርድ ነበረ። ወደ እሱ አልመጣም። አሁን ግን አዲስ ኪዳን እኔ በአዲስ ኪዳን ላይ መጽሐፍ ቅዱስ ላይ ረዱ የሚላል የአዲስ ኪዳኑ አምላክና የብሉይ ኪዳን አምላክ ይለያያሉ። የአዲስ ኪዳንና የብሉይ ኪዳን አምላክ ይለያያሉ? አይለያዩም። በቃ ስለዚህ የማይለያዩ ከሆነ እግዚአብሔር አራጅ ነው። እሱን ከጎደ ጎን እናገውን አዲስ ኪዳን ላይ ኢየሱስ ክርስቶስ ነው እግዚአብሔር የተቀየረ ስለሆነ እግዚአብሔርና ኢየሱስ ክርስቶስ ይለያያሉ ማለት ነው። ኢየሱስ እግዚአብሔር አይደለም እያልከኝ ያለ ከሆነ እሺ በቃ እግዚአብሔር ነው እንጂ እንደዛ ማለት ሲያሳርድ የነበረው እሱ ነው። ኢየሱስ ሲያሳርድ የነበረው ኢየሱስ ነው ማለት ነው። ኢየሱስ እግዚአብሔር ከሆነ ያሳረደው ኢየሱስ ነው። አሁን እሱ ወደ ጎን እሱ የብሉይ ኪዳን ህግጋት ነው። በቃ ችግር የለም። ግን አዲስ ኪዳን ላይ አለ። ኢትዮጵያ ላይ ራሱ አለ ሀቢቢ። ኢትዮጵያ ላይ የኢትዮጵያ ነገስታት እግዚአብሔር አንግሷቸው ሙስሊሞችን አርደዋል። ያልኩህ ማስረጃ ያቀርበች ተገዛ መጽሐፍ ቅዱስ ላይ አዲስ ኪዳን ላይ እንደዛ አይነት አንዴ ልውልዬ፣ አንተ መጀመሪያ ኦርቶዶክስ ነህ። ኦርቶዶክስ በመጽሐፍ ቅዱስ ብቻ ወይም ጴንጤ ሆንና መጽሐፊን ክጃለሁ በል አንደኛ። ሁለተኛ ደግሞ የኢትዮጵያ ታሪክ ያለው መጽሐፍ ቅዱስ ላይ ሳይሆን የታሪክ መጽሐፍ ነው። ስለዚህ ከታሪክ መጽሐፎች ከፍቼ ኢትዮጵያ ላይ እስላም እያላችሁ ስታርዱ እንደነበር ላሳይ። የሚገርመው ነገር ታሪኩ አለ፣ ግን ጀስቲፋይ እኮ አላደረግኩትም። ልክ ነው አላልኩም እኮ። ዋናው ታሪኩ አለ። እስላም ታርዷል። እስላም እያላችሁ አርዳችኋል። እስላምም ታርዷል፣ ክርስቲያንም ታርዷል። ይሄ እዚህ ጋር እንቁምና ኢትዮጵያ ላይ ሙስሊሞች ክርስቲያን ያረዱበት ማስረጃ አምጣ። እኛ ደግሞ ክርስቲያኖች ሙስሊሞች ያረዱበት እናቀርባለን። አንተ አቅርብ፣ እኛም እናቅርብ ማስረጃ።
ያው ይሄ አንተ የምታውቀው ሀቅ ነው፣ ማንም የሚያውቀው ሀቅ ስለሆነ አይ ለዲስከሽን ደስ የማይል ስለሆነ አይ ወንጌል ላይ ስለ እግዚአብሔር ቃል ላይ ያነሳልኝ ብናወራ ማስረጃ ጥሩ ነው። ልውልዬ አይ እኔ እንደዚህ ያነሳልኝ ብዬ ለመሰለኝ ማስረጃ ማስረጃ አላመጣማ። በቃ እኔ እኔ ላምጣ። በቃ ሚውት ወንጌል ላምጣ። እኮ ስማ፣ እሺ በቃ ሚውት ስለ እኔ እንደዚህ ላምጣ። አይነት ነገር አንዴ እያወራህ ሚውት ላምጣ መጀመሪያ። ጥላቻን ማስፋፋት ሳይሆን የእግዚአብሔርን ጥላቻ ቃል ማንበብ አንዴ ይመስለኛል። አይ ክርክር ነገስታት አትግባ። የፈጸሙት ጥፋት እግዚአብሔር ነገስታት ያነገሰበት ያደረጉት ጥፋት ካንደስወራኝ ሰው የለም እኮ ካንደስወራኝ ያልኩ ነው። በመጽሐፍ ቅዱስ ላሳይካ የለም እንደዛ። ላሳይካ እንደሚውት አድርግ እስኪ ወገናችን። አያቸዋ ሎጂኩ ምንድን ነው? መጽሐፍ ቅዱስ ላይ ስለ ኢትዮጵያ እንዲወራ አሁን የተፈጸመው ኖ በቅርቡ መጽሐፍ ቅዱስ ላይ ስትወራ አላልኩም። ኢምራን ቃል አታጣማ። ኢምራን አውራሽ እሺ ላውራና ታወራለህ። ለምን ትረበሻለህ? ልዑል አንድ ረጋ በል እስኪ፣ እንደ ትልቅ ሰው እናውራ እባክህ። አዳምጠኝ ሳወራ። እሺ አመሰግናለሁ። አዳምጠኝ። መጽሐፍ ቅዱስ የተጻፈ ከ2000 ዓመት በፊት ነው። ሙስሊሞች ደግሞ የታረዱት አሁን ኢትዮጵያ ላይ በቅርቡ በ500 ዓመት በፊት ነው። ስለዚህ አትቀላቀልልህ። ሲቀጥል የኢትዮጵያ ታሪክ መጽሐፍ ቅዱስ ውስጥ አይገባም ነው። አሁን ግን የማሳይ ከታሪክ መጽሐፎቻችሁ ኢትዮጵያ ላይ ስታርዱ እንደ ሙስሊሞች ስታርዱ ነበር አሳይካለሁ። መጽሐፍ ላይ ታሪክ ላይ አለ። አንተ ደግሞ ኦርቶዶክስ ስለሆን ግዴታ ታሪኩን መቀበል አለብህ ነው ማስረጃዬ። ዳግማዊ ሚኒሊክ መጽሐፉን ይኸው አልጨረስኩም። ሚዩት ካነሳ በቃ ክርክር ነው የፈለግከው ማለት ነው። ያው አፈወርቅ ገብረ ኢየሱስ ዘብሔረ ዘጌ ዳግማዊ ሚኒሊክ ንጉሠ ነገሥት ኢትዮጵያ ዘኢትዮጵያ ናቸው። የኢትዮጵያ ንጉሥ ዳግማዊ ሚኒሊክ ማለት ነው። ተመልከቱ፣ እንደዚህ ይላል። በስመ አብ ካለ በኋላ በአማን ወልድ ካለ በኋላ ለሰለሞን ወልደ ዳዊት አለ። ለዳዊት ልጅ ሰለሞን አለ። የማን ልጅ? የዳዊት ልጅ ካለ ተመልከቱ። ወይ ግሩም ግሩም ነው የግሩም ሚኒሊክ ትበል እንዲህ እናት ስምን መልአክ ነው የሚያወጣው ካለ በኋላ ሚኒሊክ ማለት የሰለሞን ልጅ የዳዊት የልጅ ልጅ በመሆን አያስደንቅምን? ሚኒሊክ ማለት እግዚአብሔር ሚኒሊክ ማለት ነው አለ። እግዚአብሔር ይኸው ሚኒሊክን ላከ። ልዑል ሚኒሊክን የላከው ማን ነው? አረ ኢምራን እባክህ እንደዚህ አይነት ነገር አንስተህ እንደ ቀልድ ነው፣ እንደ ኢንተርቴንመንት ነው እየሰማለት። እኔ እኮ መልሱን እኮ ነገርኩህ እኮ ነገስታት አርገዋል ያነገሳቸው አላደረጉም አላልኩም። ያነገሳቸው እግዚአብሔር ነው። እግዚአብሔር ያነገሳቸው እግዚአብሔር ላካቸው። እግዚአብሔር ላከ። እግዚአብሔር ሚኒሊክ ላከ። ነገር የለም ነገር አይኔ ነው። እሺ አይኔ ነው ንገረኝ ኢምሮ፣ አንዴ ትሰማኛለህ? እንደዛ አይነት ታሪክ አለ ይኖራል። ነገር ግን በሃይማኖት አውዝ ቢላ አንድ ከጎን የሆነ እንትን ድምፅ አለ። ፕሊስ ተው፣ ድምፁን አጥፋ። እሺ አሁን ወደዚህ እንመለስ። በደንብ አዳምጠኝ። እግዚአብሔር ይኸው ምኒልክን ላከ ነው የሚለው። ስለዚህ የላካቸው ማን ነው? እግዚአብሔር ነው የላካቸው። ምኒልክን እግዚአብሔር ነው የላከው። ያው እግዚአብሔር ምኒልክ ማለት ነው። ላከ ማለት አነገሰ ማለት አይደለም። ማለት ላከ ማለት አነገሰ ማለት አይደለም። ታዲያ ምንድን ነው? መንገስማ እነ ቴዎድሮስ እነ ዮሐንስ እነ ተክለ ጊዮርጊስ ሌላውን ሁሉ ነግሰዋል። ግን ተመከቱ፣ ዳግማዊ ሚኒሊክስ እግዚአብሔር መርጦ ሂድ፣ ኢትዮጵያ ተጎድታለች፣ የኢትዮጵያ ሰው አልቅሷል፣ በህዝብ ድንቁርና በስቷልና ሂድ ኢትዮጵያን አይዞሽ በላት፣ የድሃውን እንባ አድርቅለት፣ ድንቁርና ጨለማን እውቀት ብርሃን ለውጥ ብሎ ላከው ይላልና፣ ስለዚህ እግዚአብሔር እንደ ነብይ የላከው ሚኒሊክ ነው። ስለዚህ ሚኒሊክ ንጉስ ብቻ ሳይሆን እግዚአብሔር የመረጠው የእግዚአብሔር እንደ ነብይ የሚቆጠር ነው። ለምን? እግዚአብሔር ቃል ሰጥቶ የላከው ነው። አሁን ይህን ሰውዬ ምን አደረገ ስንል ላሳይክ ያደረገውን ለበዓል አልደረሰም። ተመልከት፣ እንደዚህ ይላል። ያደርጌ መያዝ አለ ምዕራፍ 7 ላይ ያደርጌ መያዝ የምስራችሁ እንጦጦ በደረሰ ጊዜ ድሉ መቼም የልደት ዕለት ነበርና እቴጌ ጣይቱ እንዲህ ብላ ገጠመች። እንግዲህ የእሱ ሚስት ማለት ምን አለች? የሚጓዘው ሰንጋ የተነዳው ሽህር ለልደት ባይደርስ እስላም አርደዋሉ የሸዋ ንጉስ አለች። ሰማኸኝ? ለኢየሱስ ልደት አገራቸው ስላልደረሱ ምን አደረጉ? እስላም አርደዋሉ የሸዋው ንጉስ። ስለዚህ የኢየሱስ ልደት አላከበርኩለትም፣ የአምላኬ ልደት አልተከበረልኝም በማለት ለዚህ ኃጢአት ማስተሰሪያ ሙስሊሞች እንደ በግ ታርደዋል ነው። ይሄ መጽሐፍ ነው። መቀበል ቢከብድህን ቤተክርስቲያኗ ጽፋ ያወጣችው ታሪኳና መጽሐፍቷ ነው። አይ ሚኒሊክ ንጉስ ነው ደግሞ እንዳትለኝ፣ አሳይቻለሁ። ያነገሰው እግዚአብሔር ነው። ስለዚህ ጨርሻለሁኝ። ወንድሞች ካላችሁ ተረከቡኝ። ይቅርታ ሰዓቱን አረዘምኩት። አታውራ፣ አንዴ ላስረክብ። ይህ እኮ የመጽሐፍ ቅዱስ ታሪክ ነው አልክ አይደለ? በዛን ሰዓት የነበረው ነገር አንዴ ልውል ታወራለህ። አንዴ መጽሐፍ ቅዱስ የቤተክርስቲያን ታሪክ ነው። አንዴ ቆይ። ሳላህ ወይም ይብሩ አላችሁ? እኔ ያለው ግን ቆይ ሳላህ ይቅደመኝ፣ ትንሽ ኔትወርክ ይስተካከል። እሺ አይ ሀቢቢ አለ። እሺ ወይ እየሰማን ነው እና
ልዑል ኃይሉ ልጁ ያመጣልህ ምን መሰለህ? መጽሐፍ ቅዱስ አይደለም እያልክ ነው። አዎ ከመጽሐፍ ቅዱስ አይደለም። ምክንያቱም እናንተ ኦርቶዶክሶች መጽሐፍ ቅዱስ ብቻ ሳይሆን በቤተ ክርስቲያን መጽሐፍትን ታምናላችሁ፣ በትውፊቷ ታምናላችሁ፣ በአዋልድ መጽሐፍ ታምናላችሁ። እና ይሄ የአባ ጊዮርጊስ ዘጋስጫ መጽሐፍም የቤተ ክርስቲያኗ መጽሐፍ ነው። ቤተ ክርስቲያኗ ራሷ የእኔ መጽሐፍ ነው ብላ ያሳተመችው መጽሐፍ እስከሆነ ድረስ የግድ ልትቀበል ይገባል። ስለዚህ በግልጽ እንደተቀመጠው ሃይማኖት ለቀው የሚወጡ ሰዎች ላይ የግድያ ትእዛዝ እንደወጣ ነገር ግን አይተገበርም። ህዝበ ክርስቲያኑ መጽሐፍቱን አይተገብርም። ተንተርሶ ከመተኛት ውጭ ያን ያህል ጥቅም ላይ ስለማያውለው ዛሬ ብዙዎች ይህንን ነገር አያውቁም። አንተም እንግዲህ ዛሬ የሰማኸውና ጀዛከላሁ ኸይር ኢምራን፣ እጅግ በጣም ደስ የሚል አዲስ እና ግዙፍ ማስረጃ ነው። እንቀጥላለን። እንግዲህ አይተገበርም ስላችሁ ኖት ዳይሬክትሊ ኢንዳይሬክትሊ ይተገብሩታል። መጽሐፉን ኮት አድርገው ሳይሆን እንዲሁ ኮት ሳያደርጉ እየተገበሩ ስለሆነ ነው። ለማንኛውም ቀጣይ ክርስቲያን እናስገባለን። ምናልባት ልዑል ጥያቄ ካለ መቀጠል ትችላለህ። ደብል ስታንዳርድም ስለሆነ እያደረግን የምንመልሰው ቀጥል። ጥያቄ ካለ አሁን ይሄ መጽሐፍ የምን ታሪክ ነው ያልከኝ? የቤተክርስቲያን ታሪክ ሁለት መጽሐፍ ነው የጠቀሰልህ። አንደኛው መጽሐፈ ሚስጥር ስለ ንጉሱ የንጉሱ የሚኒሊክ ያኛውንም አሳየው ኢምራን። ምንድን ነው ታሪክ ነው ወይንስ መለኮት ነው? ታሪክ ነው ያለ ታሪክ ነው። ማንም ክርስቲያን ያንን አይቀበልም እያልኩ ቤተክርስቲያን የጻፈችው ታሪኩን ጨቡዴሽ ምን አልኩ? ቆይ ቀጣንጣለሁ ታሪክ በዛን ጊዜ ነበረ ታሪክ ውሸት ነው። ቆይ አንዴ ታሪክ ውሸት ነው እንዴ? እኔ መች ውሸት ነው አልኩኝ? እሺ እውነት ከሆነ ሙስሊም ትቀበላለህ? ውሸትም ይሁን እውነትም ይሁን የነገስታት ታሪክ ነው። በምን ቋንቋ ግን ነገስታት ብቻ ደግሞ ነገስታቱ ደግሞ ልክ አይደሉም። እግዚአብሔር ነው ያነገሳቸው። ያው እግዚአብሔር ሚኒሊክ ላከ። ያው እዚህ ጋር ደግሞ የኢትዮጵያ ሰው አንዴ አቀንጠኛኔ ደግሞ አልቀበልም። እንደዚህ ከሆነ አልቀበልም። በቃ ሳጥሩ እንደሱ ካደዋ በቃ እንደዛ ካደው አልካድኩት። ሃይማኖትን ካድኩኝ ማለት አልቀበልም አልካ አልቀበልም ካልክ በቃ ጨርሻለሁ። ሰላም በሃይማኖት ስም የሚገል ቤተክርስቲያን ጽፋ አስቀምጣለች። አንተ ባትቀበለውም ቤተክርስቲያኗ አሁን ድረስ ቋንቋ እንዴት ነው እንትን ማለት ነው እንደያዝከው በቃ ልዑል መልሰሃል ማለት የኔን ሀሳብ በአንተ እየጠመዘዝክ ነው እንደ የምታወራው። ተመልሷል እኮ አሁን መልሰለታል። አልቀበለውም ትልቅ መልስ ነው። መጽሐፍ አልቀበለውም ይቻላል፣ መካድ ይቻላል። እኛ የምናመጣቸው ማቴሪያሎች ታሪክ ነው እንጂ በዛን ጊዜ ይመስለኛል ንጉስ ሃይማኖታዊ ንጉስ ከመጽሐፍ ቅዱስ አምጣለህ ልዑል። ስቲል እኮ የመለስኩልህ ነው ወንድም ሳላ። ያ አምላክ ጨካኝ አምላክ ነው። ብሉይ ኪዳን አዲስ ኪዳን ላይ አምጣልኝ። የብሉይ ኪዳኑ አምላክ የማን አምላክ ነው? በክርስቶስ ተሻረ እኮ የብሉይ ኪዳን ሕግ እኮ በክርስቶስ እኮ ተሽሯል። ስለ ሕግ ሳይሆን ስለተገደሉ ሕፃናት ነው የማወራው እኮ። ተሻረ ነው እያልኩ ያለሁት። ምንድን ነው የሚሻረው? የተፈጸመ ነገር ነው። ብሉይ ኪዳን ላይ የተጨፈጨፉ ሕፃናት አሉ። የመረስክ አይደለም ነው የአዲስ ኪዳን ዘመን ሰዎች ነው ያነበርኩበት ዘመን። ያንተ አምላክ ብሉይ ኪዳን ላይ ሰዎች ጨፍጭፎ ቆይ ምን መሰለህ ተሽሯል ስትል ልዑል፣ ተሽሯል የሚባለው ሕግ ነው። የማመጣልህ ታሪክ ነው። ይለያያል። ይኸውልህ የተፈጸመ ነገር ተፈጸመ፣ ታሪክ ሆኖ ያልፋል። ሕግ አይደለም ያመጣውልህ። ያኔ አምላክ በብሉይ ኪዳን ሕፃናትን ለምን ጨፈጨፋቸው? ተሽሯል አይደለም፣ ሕግ አይደለማ፣ ታሪክ ተፈጽሞ አልፈዋል። ስለዚህ ጀስቲፋይ አድርግልኝ። የፍቅር አምላክ የሆነው ሕፃናትን የሚወድ ሩህሩህ አምላክ እንዴት ሕፃን ልጅን ያሳርዳል? ልዑል ቨርሱን ስጠኝ፣ ጥቅሱን ስጠኝ። ለምን እንደሆነ ኦልሬዲ አላቅም። አሁን የምትነግረኝን ታሪክ ስለማላቅ አለ ካልከኝ ጥቅሱን ስጠኝ። መቶ ልስጥህና አንድ ለሀሳብ ብለህ ፖይንትክን ለማሳየት ያመጣውን ጥቅስ ንገረኝና እሱ ላይ ተዘጋጅቼ ጠይቄ እመጣለሁ። አንድ ጥቅስ መቶንም ብትደረድረው ችግር ነው። አንድ አሪፍ የምትለውን ማለት ነው። አንድ ልስጥህ። ሁሉም ያው ነው። አሪፍ ምናምን የሚባል ነገር የለም። ይሄ ሁሉ ያው ለእናንተ ለምሳሌ አሁን እዚህ ጋር
ለምሳሌ እዚህ ጋር 500,000 ሰዎችን አስገድለዋል። እዚህ ጋር ደግሞ 185,000 ሰዎችን አስገድለዋል። እዚህ ጋር ደግሞ 120,000 ሰዎችን አስገድለዋል። በድምር ሁሉንም ከቆጠርን 900,000 ምናምን ሰዎችን አስገድለዋል። የህፃናቱን ላምጣለህ ዘመን እኮ ሁሉም ጠፍቷል እኮ አይደል? ሜርሲፉል ጋድ በብሉይ ኪዳን ምን እንደሚሰራ እንደዚህ መጽሐፈ ሳሙኤል ምዕራፍ 15 ቁጥር 1 መጽሐፈ ሳሙኤል ምዕራፍ 15 ቁጥር 1 ከላይ ጀምሬ ላንብብልህ። ልዑል ሳኦል በአማሌቃውያን ላይ ያደረገው ጦርነት ይላል። ሳሙኤል ሳኦልን እንዲህ አለው፣ በሕዝቡ በእስራኤል ላይ ቀብቼ እንዳነግስ እግዚአብሔር የላከኝ እኔ ነኝ። አሁንም ሁሉን የሚችል እግዚአብሔር የሚለውን ስማ። ሁሉን የሚችል እግዚአብሔር የሚለውን ስማ። አንተም ስማ ልዑል። እስራኤላውያን ከግብፅ በወጡ ጊዜ አማሌቃውያን በመንገድ ላይ የተቃወሙ አስቸግሯቸው ስለነበረ የሰራዊት ጌታ እግዚአብሔር አማሌቃውያንን ለመቅጣት ወስነዋል። ሄደህ በአማሌቃውያን ላይ አደጋ በመጣል ያላቸውን ሁሉ ደምስስ፣ ከእነርሱ ምንም አታስቀር። ወንዶችን፣ ሴቶችን፣ ልጆችን፣ ሕፃናትን፣ ከብቶችን፣ በጎችን፣ ግመሎችን፣ አህያዎችን ሁሉ ሸክሽክ። ምኖችን? ሴቶችን፣ ሕፃናትን ግደል ነው። አህያዎችን፣ ግመሎችን፣ ከብቶችን ሁሉንም ግደል ይላል። ያው ሸክሽክ ነው። ኦብቪየስሊ እንዴት ሕፃናት ይገደላሉ? በምክንያት ነው ግደል ያለው። አንተ አታረገውም። እስራኤል ከግብፅ ሲወጡ አማሌቅ በመንገድ ላይ እኮ ሳይሆን ቁጥር አንድ ላይ ምክንያቱ ተቀምጧል። ምን መሰለህ? ኢሎጂካል ነው ጥያቄው። አማሌቃውያን የሚባሉ ህዝቦች ነበሩ። ጥንት ዘመን የግብፅ ሰዎች በባርነት ስር ወድቀው እስራኤላውያን ማለት ነው። ከዛ እግዚአብሔር ነፃ አወጣቸው፣ ከግብፅ አወጣቸው። ከግብፅ በሚወጡበት ጊዜ አማሌቃውያን እነዛ ከግብፅ ያመለጡ ሰዎችን መንገድ ላይ እየቆሙ አስቸገሯቸው። አማሌቃውያን ማንን? ግብፃውያንን። መቼ? ከግብፅ ሲወጡ። አማሌቃውያን ግብፆችን ስላስቸገሩ፣ ከግብፅ የወጡ እስራኤላውያን ስላስቸገሩ የአማሌቅ ህፃናት ሁሉም እንዳለ መሸክሸክ አለባቸው ተብሏል። አማሌቃውያን ለምንድን ነው የሚያስቸግሩት? የእስራኤልን ህዝቦች ለምንድን ነው የሚያስቸግሯቸው? እነሱን ጠይቃቸው ለምን እንዳስቸገሯቸው። እነሱ ናቸው። አንተም አመጣልኝ አይደለ? አንድ ኮንቴክስት ይዘህ ሳይሆን መደምጥ አለበት። ፉል ስቶሪ ነው። ትላልቅ ሰዎች እሺ፣ ጦርነት ምናምን ይባላል። ምን መሰለህ ልውል፣ ትልቅ ሰው ነው ከፕሮፋይል እንደምረዳው ትላልቅ ሰዎች በጦርነት ቢሸካሸኩ ዳት ኖርማል። ትላልቅ ሰዎች በጦርነት ቢመታቱ ምናምን ችግር የለውም። ኦኬ፣ ህፃን ልጅን አንተ እንዴት ትገላለህ በሰይፍ? አምላክ እንዴት ያዛል? ትላልቅ ሰዎች ይሁን ትልቅ ለትልቅ ይሁን፣ ግን ህፃን ልጅን በሰይፍ ትገላለህ? አህያ ምን አረገ? እሺ አህያ ምንም በማያውቀው ፉል ታሪኩን አላወቅኩም። ትእዛዙ ላይ ነው አይደለ? ፊክሴትድ ሆንከ። ትእዛዙ ላይ ፊክሴትድ ሆንከ አይደለ? መግደሉ ላይ ፊክሴትድ ሆንከ እንጂ አይጨንቅም። ህፃን ልጅ እናቱ ላይ ኦፍኮርስ እንኳን ህፃን ልጅ አይደለም ማንም ሰው ሲገደል ይጨንቃል። ህፃን ልጅ ትገላለህ አንተ? ኧረ አልገልም። አንተ ህፃን ልጅ ሲገደል እንደው አምላክ ተናግሮ አይደለም ዝም ብሎ ሰው ቢናገር እንኳን አይጨንቅም? አጠገብ ህፃን ልጅ አለች። ባይዘው አይደለ ልውል፣ አጠገብ ድምፅ እየሰማ ነው። ህፃን ልጅ አለች። እሷን እግዚአብሔር አዞ ሄደህ ስታርድ ምናምን ያው አያሰቀጥጥም? አጠገብ ያለችው ህፃን እግዚአብሔር ካዘዘማ ለምን አታደርገውም? አብርሃምስ ልጁን ይስሐቅን ለእርድ አቅርቦት የለ እንዴ በእግዚአብሔር ትእዛዝ? ስለዚህ አጥፍተሃል ብለህ ስታርደው ነው የምልህ። አጥፍተሃል ብለህ ስታርደው አይደለም፣ በአምላክ ትእዛዝ እኮ ነው እያልከኝ ያለው። አምላክ ካዘዘ ለምን አታደርገውም? ልጅህን የሰጠህ ከሱ ልጅህን የምንወስደው እሱ። ስለዚህ ለምን አታደርገውም? አምላክ እዚህ ጋር ጦርነት ላይ ሁለት ቡድኖች ሲጣሉ ልውል፣ ሁለት ቡድኖች ሲጣሉ እስራኤላውያንና አማሌቃውያን እኮ። ለዛ እኮ ነው አማሌቃውያን እስራኤላውያን ተጣሉ። ከዛ በኋላ እግዚአብሔር ደግሞ ህፃናቶቻቸውንም ጭምር እረድ አለ።
ህፃናቶቻቸውንም ጭምር እረዳለህ። ትላልቅ ሰዎች ጥፋት አጥፍተዋል፣ እናምናለን፣ እንተማመናለን። ህፃናቱ ምን አጥፍቶ ነው የሚገደሉት? እኮ ኮንቴክስቱ ምንድን ነው? አምናለሁ። ህፃን ልጅ ምን ያውቅ? ነገርኩ እኮ አማሌቃውያን ግብጾችን ምንድነው እስራኤላን ከግብጽ ሲወጡ ተቃወሟቸው። ጥቅሱን ይዤዋለሁ። ምዕራፍ 15 ቁጥር 1 አይደለ? ለምን እንደሆነ ምዕራፍ 15 ቁጥር 1 ህፃን ልጅ ምን አጥፍቶ ይገደላል? አዲስ ኪዳን ከብት ምን ያውቅና ይታረዳል? ከብት አዲስ ኪዳን ላይ ይሄ አንተ አምላክ ነው አይደለም? እግዚአብሔር በብሉይ ኪዳን ቆይ አንድ ጊዜ እዚህ ጋር እግዚአብሔር ይላል አይደለም? የኔ አምላክ ነው። መች ካድኩኝ? አንድ ጊዜ ልውል ኢየሱስ ነው አይደለም? ይሄ ኢየሱስ ነው አይደለም? ይሄ ለአንተ አምላክ ነው። እግዚአብሔር ነው ኢየሱስ ክርስቶስ። ያንተ ኢየሱስ ነው አይደለም? አንድ ጊዜ ግልጽ። ይሄ አሁን ኢየሱስ ነው አይደለም? አዎ እኮ አልኩህ። ከሳላ ስንት ነው የምጠይቀኝ? ነው አይደለም? ነው እኮ አልኩህ። ኢየሱስ ነው አይደለም? አንዴ አልሰማሁም። ኢየሱስ ነው ነው አንቆራረጣ። ኢየሱስ ነው መቼ? በሳሙኤል ዘመን፣ በሳኦል ዘመን። በቃ ኢየሱስ ነው። ኢየሱስ ያኔ ሕፃን ልጅን አሳርዶ ነበረ ነው። የግድ በአዲስ ኪዳን ላይ ሰው ሊያሳርድ አይችልም። ምክንያቱም ለራሱም ስደተኛ ነበረ። በብሉይ ኪዳን ላይ ግን ሰራዊት አምጥቶ ሲያሳርድ ነበረ። ዳስኢት አንድ ሰው መሆኑ ነው ለእኔ ትልቁ አርጊመንታችን። የምሩ ኔትወርክ ይዞኛል። ገደሏቸው ከዛ በዚህ ታሪክ ጨፈጨፏቸው፣ ገሏቸዋል። ስለዚህ ይናገራል። አብርሃም ሲታዘዝ ጦርነት ምን መሰለ? በጦርነት ሕፃን ልጅን ሂድና አስጨፍጭፍ ማለትና ለፈተና ማቅረቡ ምንም የሚላይ ነገር ነው። ልዑል የማይገናኝ ነገር አታገናኝ። ምን መሰለ? እዚህ ጋር ጥፋት አጥፍታችኋል ተብሎ ነው ህፃናቶቹ ሲታረዱ የነበረው። ለፈተና ግን አምላክ እንዲህ አድርግ ማለት ይችላል፣ አለማድረግንም ጭምር ስለሚያውቅ። እዚህ ጋር ግን ህፃናቱ ላይ ያንን የጅምላ ጭፍጨፋ ሲወስዱ እናያለን። ስለዚህ እንደው ብታጠና ይሻልም ዝም ብሎ ማይገናኝ አናሎጂ ከምታስቀምጥ እኮ አልኩህ እኮ አንድ ጥቅስ ስጠኝ እኮ ያልኩህ ለዛ ነው። ስለዚህ እንመለስበታለን፣ ችግር የለም። ለምን እንደዛ እንደተባለ ሲጀመር ጦርነት ሲባል በዛ ጊዜ በዛ ዘመን የነበረው ጦርነት መንፈሳዊ ጦርነት ነውና ትንሽ ጭምጭምታው ስላለኝ ነው። እሱ ላይ አጠናክሬ እመጣለሁ። ምን በዛ ሰዓት እስራኤሎችንም ለማጥፋት መንፈሳዊ መለኮታዊ ጦርነት ነው። የሰይፍ ጦርነት አይደለም ማለት ነው። የሰይፍ አይደለም። ኦፍኮርስ የሰይፍ ነው። ነገር ግን ዋናው ምክንያቱ ግን ከጀርባ ሌላ አለ። ችግር የለውም። ምን የማውቀው ነገር አለ። እሱ ላይ አጠናክሬ አሁን እንዲህ መረጃ መስጠት ስለማልችል ልጆች ተገደሉ። ጦርነት አይደለም። ጦርነት የሚባለው ሁለት ጎረምሳ ሰይፍ ይዞ በሰይፍ ሲማዘዝ ነው። ጦርነት ሰዶምና ገሞራ እግዚአብሔር በእሳት ሲያጠፋቸው ሕፃን ልጆች አልነበሩ? ይሄኛው ምን መሰለ? ጦርነት የሚባለው ሁለታችንም እናውቃለን። ሁለት ተመጣጣኝም ያልተመጣጠኑም እንግዲህ አካላት ተገናኝተው ሲደባደቡ እሱ ጦርነት አይደለም። ሕፃን ልጅ በተኛበት ሄደ እንዲህ እሱ ጦርነት አይደለም። ሕፃን ልጅ በተኛበት ስታርደው እግዚአብሔር አዞ ሕፃን ልጅ በተኛበት ስወጋው ዲስ ኢዝ ኖት ጦርነት ልውል። ይሄ ጦርነት አይደለም። ይሄ ጄኖሳይድ ነው። ሕፃን ልጅ ምንም መከላከል የማይችል ጡንጦ የሚጠባ ሕፃን ልጅ ስታርደው ይሄ ጦርነት አይደለም። ምንድነው? እኛ ጦርነት እናቅም እንዴ? ሰዶምና ገሞራ ጠፍተዋል ባላህ ጊዜ በቁርአን ስለነሱ ጠፍተዋል። ስለነሱ አይመለከተኝም። በቁርአን አለ ወይ ነው ልውላሉ አንዴ አለ ወይ? ጠፍተዋል። በቃ እዚህ ጋር እኮ ተነጋገርን አይደለ? ህፃናቶች ነበሩ አይደለ? አናምንም። እንደዛ የሚል የለም። በዳዮች ነው የሚለው። የአንድ ከተማ ነዋሪዎች ላይ አዛውንት፣ ወጣት፣ ህፃን የለም። የበደሉት ስፔሲፊክሊ በዳዮችን ያጠፋ ይላል። ሙሉ ነው የጠፋው። ብራዘር እዚህ ላይ ተከራከረኝ አትችልም። ሙሉ ነው የጠፋው። ሁለታችን የምናምንበት ከዚህ አትድንም። ያም ሆነ ይህ ከዚህ አድንም።
አይደለም አልደንም እኮ መዳን አለመዳን እኮ አይደለም። እዛ ላይ ጠፍቷል አይደለ? አላህ ለምንድን ነው ህፃናቶች ከዚህ አይደለም ያልኩት። አልገባም። እኛ በዳዮች አጠፋ ነው የሚለው ቁርአን። በዳዮች ስፔሲፊክሊ የበደሉትን አጠፋ ነው የሚለው። ግን ሙሉ ከተማ ነው አይደለ? ዋይፕ አውት ሆነችው ነው አይደለ? በቃ ይቅርብህ አይደለም ወይስ የተረፉ ሰዎች አሉ? እሺ ከበዳዮች የተረፉ ሰዎች አሉ። እኛ ስፔሲፊክሊ በዳዮችን አጠፋ፣ በዳዮችን አጠፋ፣ የበደሉትን አጠፋ ነው የሚለው። በዳዮችን አጠፋ ማለት ያልበደሉት አሉ ማለት ነው። ነገር ግን ያልበደሉት አሉ ያልበደሉት ምን መሰለህ፣ ህፃናት ሲጀመር እዚህ ድርጊት ላይ አይሳተፉም አይደለ? ልውል እኮ ሰዶምና ገሞራ ካልጠፉ የት አሉ ታዲያ? አሁን እሺ አሁን ባለው ማፕ ልታሳየን ትችላለህ? የዛ ዘመን ህዝቦች ተብሎ እንትን የሚሉት ዝም አልክ። ኦብቪየስሊ ቶታሊ እንደጠፉ ነው የሚታወቀው አይደለ? ኔትወርክ ነው ምንድን ነው? ኔትወርክ ይሆናል። እኔ እያወራሁ ነው አይሰማም? ዝም አልክ መሀል ላይ። አይ እኔ እያወራሁ ነው። ኔትወርክ ይሆናል። እኛ ምናምነው አንደኛ የማይገናኝ እኮ ሰዶምና ገሞራ የሚባለው አንደኛ የማይገናኝ አለ ወይ? አሁን አለ። ይሄ የማይገናኝ ርዕስ ነው ልዑል። መልስ ካልተዘጋጀህበት እኮ ተዘጋጅቼ እመጣለሁ አንድ ነገር ነው እኮ። እሺ አንተ ደግሞ እዚህ ላይ መልስ። ተዘጋጅቼ እመጣለሁ አንድ ነገር ነው እዚህ ላይ መልስልኝ። እሺ አንተ ልዑል ርዕስ አላስቀይርህም። አንዴ ልዑል ቆይ። መልስ ካሌለ በዚህ ተዘጋጅቼ እመጣለሁ። በቃ መልስ ካሌለ ልክ እንደ ቅድሙ እኮ በዚህ ላይ እኮ እንደዛ በል እንጂ ልዑል። አንዴ አዳምጠኝ። እንደዛ በል እንጂ ተዘጋጅቼ እመጣለሁ በል እንጂ ልዑል። አዳምጠኝ አንድ ጊዜ አዳምጠኝ። እኛ ምናምነው ጌታ አምላካችን የበደሉትን በዳዮችን ድርጊት ፈጻሚዎችን አጠፋን ያለው ንጹሐንን እንዳጠፋ የሚናገርበት የቁርአን ክፍል ስላሌለ እሱም መለስኩልህ። በዳዮችን ድርጊት ፈጻሚዎችን አጠፋ ናቸው ይላል። የበደሉትን። ስለዚህ የበደሉት ጠፍተዋል። አንድ እሱ ነው። በነገራችን ላይ ኢቭን ዶ ነው እንኳን ብዬ ብሄድ ነው ኢንቴንሽናሊ ሄዶ ኢንቴንሽናሊ ምን መሰለህ፣ ኢቭን በመቅሰፍት መጥፋትና ኢንቴንሽናሊ ሄዶ ማሳረድ አንድ አይደለም። ምንም ገዛ ራሱ ቢባል ማለት ነው። የሁለተኛው መንገድ ነው። ኢቭን ዶ እንደዛ ነው ብዬ ራሱ ቢሄድልህ ሄዶ ሕፃን ልጅን እረድ ማለትና በመቅሰፍት መጥፋት ሁለት የማይገናኙ ነገራቶች ናቸው። ምክንያቱም የአንተ መጽሐፍ ላይ ተመሳሳይ ነገር አለ። እኔ አላነሳሁትም። እሱ ሁለቱም ያው የፈጣሪ ትእዛዞች ናቸው። ለማንኛውም አይደለ ምን መሰለህ ሂድና ሕፃን ልጅ በተኛበት ማሳረድ ከአምላክ የሚጠበቅ አይደለም። ያም ሆነ ይህ ሰይጣን መጽሐፍ ቅዱስ ላይ እንደዚህ ያላደረገም ታውቃለህ። መጽሐፍ ቅዱስ ላይ ሰይጣን ችግር የለውም ተግባብተናል። ያው የኔንም ልመልስልኝ ስላልቻልክ አጥናና በሚቀጥለው ምን እናደርጋለን መሰለህ? ንጹሐንን ካላጠፋ በሚቀጥለው ምን እናደርጋለን መሰለህ? ልዑል አንድ ጊዜ አዳምጠኝ ቆይ። በሚቀጥለው ምን እናደርጋለን መሰለህ? ሰይጣን መጽሐፍ ቅዱስ ላይ የሕፃን ልጅን የገደለበትን ቦታ ታመጣልኛለህ። ምን ማለት ነው? እሺ ምን ማለት ነው? መጽሐፍ ቅዱስ ላይ ሕፃን ልጅን የሚገለው እግዚአብሔር ነው። እግዚአብሔር ነው ሕፃን ልጅ የሚገለው። ሰይጣን ራሱ እንደዚህ አይነት ስራ አይሰራም አንድም ቦታ። ስለዚህ ከሰይጣን የሚብስ ስራ የሚሰራው ያንተ አምላክ ነው። ተዘጋጅ። እንደዛ ችግር የለውም እሱ ላይ እናወራለን። አንተም ግን የዛን አልመለስክልኝም። ተዘጋጅተህ እሱን ተው። መቼስ በስሪንጅ ያልሰጥህ ልዑል አሉ ኤግዚስት መልሼ እልሃለሁ። ኤግዚስት አደርጋለሁ። እናመሰግናለን። አንድ ጊዜ በቃ ልዑል አልመለስክልኝም። ሌላ ቶፒክ ላይ ማውራት እንችላለን። እናመሰግናለን። እንደዛ ይሻላል። ተዘጋጅና ና በደንብ እናወራለን። የተሰጠን የቤት ስራም ደግሞ ስራ። ኢብሮ የምትለው ነገር አለ? እስቲ አሁን የእሱ ይሰማል? አንድ ጊዜ የኢብሮ ይሰማችኋል? ይሰማል። አዎ። አይ እኔ አሁን ሚዩት ሆነ ያለው ያወራው ነው ግን
ሚውት ሆኛለሁ። ትሰማለህ? ከታች ካልተሰማው እኔ ልቁምና ሌላ ትሰማለህ? አይ ትሰማለህ። እሺ ነው ኸይር። እሺ እሺ። አይ እዚህ ጋር ማለት የተፈለገው አንድ ነገር እዛ ላይ ማለት ብችል ደስ ይለኝ ነበር እና ሉሌ የተዘጋ ፖይንት ነው። በእርግጥ ቶ በቃ ሉልን ቶ እንደውም ሉልን ቶ እና ሌላ ጥያቄ እዩ ላይ እንቀጥል። ምን ትላላችሁ? አይደለ እዩ ነው አይደለ ያለው እዚህ አጠገባችን እዩ። ሰላም እዩ ነው እዩ። እሺ እዩ አለ ከታች ያለው ልጅ አሉ የሎ አውርዱት። የለም። እሺ ያ ታች ይሁን። እሺ አንድ ይሄንን ልጅ ላውራው በቃ እስከሚመጣ ድረስ። እሺ ቀጥል ሉሌ። ይቻላል ብሮ አምላክ ለምሳሌ ዝናብ ይጥላል አይደለ? ዝናብን የሚያወርደው አምላክ ነው። ዝናብ ሲያወርድ በዝናቡ አማካኝነት የሚጠፉ ሰዎች አሉ አይደለ? ቤት ፈርሶባቸው ምናምን። በምን ምክንያት ነው ማለት? ምንድነው ምክንያቱ? ሲሞቱ ሰዎቹ ማን ነው ገደላቸው የሚባለው? አምላክ ገደላቸው ነው ወይስ ጊዜያቸው ደርሰው ሞቱ ነው የሚባለው? እኔ እንጃ። ምንድን ነው የሚባለው? ንገረኝ አንተ። ኦኬ አታውቅም። በቃ ተምረና ያለ ለዛ ነው ማለት ነው። በቃ ሌላ ሰው አስገባ ሳላ። አንተ ንገረኛ መልሱ ካለ። በቃ አይ አላወቅከውማ ለዛ ነው። እሺ መልሽ። አንተን ጠየቅሽ። አንተን መልሼ ጠየቅኩ። በቃ ተምረና በቃ ተምረና ያለ ለዛ አስተምረኛ። አንተ የአንተን አናሎጂ አስተምረኝ። ኖ አይ ምን መሰለ አላቅም በልና በቃ ጥሩ ነው። ታውቃለህ? እሺ አላቅም አሳውቅ ነው በቃ። አይ አልመለስክም እንዳትለሽ ደግመህ ከዚህ በኋላ ቅድም አልመለስክም ስላልክ ነው። ስለዚህ ተመልሶልህ ነበር መልሱ። አንተ ስለማታቅ አሁን ይነገርሃል ማለት ነው ሉሌ። እሺ እንደዛ ነው። ስለዚህ ምንድነው መሰለ መልሱ አሁን በሰጠኝ ኤግዛምፕል ማለት ነው። እሱን አስረዳኝ። አዎ እኮ ላስረዳህ እኮ ነው። ምን መሰለ አምላክ ዝናብን ያወርዳል። ዝናብን ሲያወርድ ደግሞ በዝናቡ አማካኝነት ቤቱን ሸርሽሮት፣ ተግባባን? ቤቱን የሸረሸረውና ዝናቡ በጎርፍ አማካኝነት ቤቱ ፈርሶ ይሞታሉ ሰዎች። ግልጽ ነው። ያልተፈለገ አምላክ ያወረደው ለማን ነበረ? ምናልባትም ለሰዎች ቡቃያን ከመሬት ውስጥ አውጥቶ እነዛ ቡቃያዎች ትልልቅ ዛፎች ምናምን ሆነው ፍሬው አፍርተው ሰዎች እንዲመገቡበት ነበረ። ግን ችግሩ ምን ይሆናል? በዛ አጋጣሚ ደግሞ የአንድ ሰው ቤት ደግሞ ፈርሶ ሰውየው ጣራው ፈርሶበት ድንጋይ የላዩ ላይ መቶት ጭንቅላቱን መቶት ይሞታል ማለት ነው። ያ ምንድነው? ጊዜው ደርሶ ሞታ ይባላል። ግልጽ ነው። ይሄ ናቹራል ዲዛስተር ይባላል። በተመሳሳይ አምላክ ምን ያደርጋል መሰለ? በአጠቃላይ እንደ ዓለም ለምሳሌ የኖህ ህዝቦችን መውሰድ ትችላለህ። የኖህ ህዝቦች ምን አይነት ነገር መጣባቸው ብለን ስንል ዝናብ ከታችም ከላይም ዝናብ መጣ። ያ ዝናብ በሁሉም ላይ ነው የሆነው። ግልጽ ነው። ለአንዱ ቅጣት ሲሆን ለሌላው ደግሞ ጊዜው ነው፣ የመሞቻ ጊዜ ነው። ግልጽ ነው። እዚህ ጋር ግን አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ያለው አማሌቅን እግዚአብሔር እየተበቀለ ነው። በቀል ነው ያዘው። ስፔሲፊክ በቀል ነው። ማንን ነው የሚበቀለው ብለን ስንል በቀጥታ ሂድና እረዳቸው ነው ያለው። ህፃናቶቹን ምንም እንዳትመራቸው፣ ወንዱን፣ ሴቱን፣ ብላቴናውን፣ ህፃኑን፣ ትንሹን፣ ትልቁን እንዳለ እረዳቸው አለ። ምን አጠፋ በጉ? ኖርማሊ አንድ ሰው ለመገደል ጉዳይ ከሆነ ፍትህ ነው የሚኖረው መጀመሪያ። ተግባባን? ጄኖሳይድ የሚባል ነገር አይኖርም። ግን ናቹራል ዲዛስተር ከሆነ ናቹራል ዲዛስተር ነው። ይሄ ናቹራል ዲዛስተር አይደለም ብራዘር፣ እንዲሁ ፊት ለፊት የመጣ ነገር ነው። ተግባባን? ስለዚህ በዚህ መልኩ ተምረሃል ልውልዬ፣ እናመሰግናለን። መልካም ጊዜ ይሆንልህ። ታች ትሆንልናለህ ማለት ነው። እሺ አይ ቆይ እናመሰግናለን። በቃ አሁን ታች ትሆናለህ። እሺ ወዳጃችን ታች አርጉትና ይማር ተምሮ ይምጣ። አሁን አስተምረነዋል። ሌላ ክርስቲያን ደግሞ ይግባ ኢንሻአላህ። እንደዚህ ነው የምናደርገው። ኦኬ ኢንሻአላህ። ተቋርጫለሁ መሰለኝ አለው ይምሩ ወይ ሳላ ኦኬ። እኔ የሚታየኝ ሰው የለም እና እኔ ቤቱን ብጥብጥ ነው ማድረገው። በዚህ አጋጣሚ ግን የአቡኪን እንትን ማስታወቂያ ብሰሩ አንድ ሰው እስከሚገባ እኔ ምንም ማድረግ ስለማልችል ማስታወቂያ ብሰሩ ጥሩ ነው። የአቡኪን መጽሐፍ በአጋጣሚ ሰው አስገቡ። ወላሂ እስታክ ሆኖብኛል እኔ ጋር። ቀጥሎ እሺ አጀማ
ኔትወርክ ከሁሉም ነው ባይዘ። እሺ ታይሰን አለ አንተ ጋር ብቻ አይደለም ሁላችንም ጋር ነው። ማይክ ታይሰን አይረን ማይክ ታይሰን አለ ታይሰን አልገባም። ሳላ ቆይ ጥቁር ነው የሚያስፈልገው ካለ ጥቁር ነው እኔ ጋር ገብቶ ነው የሚታየው። እሺ ሌላ ሰው አስገባል። እንደዛ ከሆነ ኡስታዝ አቡስራ ሰላም አለይኩም። ይቅርታ እንግዲህ ያስቀምጣል። ብዙ አወራን። ሰላም ናችሁ? አለን አልሐምዱሊላህ አለን አለን። ጊዜያችሁን የምትሉ ነገር አለ እዚህ ላይ እስካሁን የተወራው ላይ? አይ ጊዜ አታጥፉ። አንድ ሰው ላይ ረጅም ጊዜ አታጥፉ ነው አስተያየቴ። ጥያቄ ፕሮግራም ከሆነ ኦልሞስት አሁን እኮ ስንት ሰዓት እየሆነ ነው? ወደ 5 አለፈ አይደል? ኦልሞስት 5 ተኩል እና እስካሁን አንድ ሰው ነው የገባውና ጥያቄ የሚጠይቁ ወይ ደግሞ ቪዲዮ ሪአክት ያላችሁት ላይ ሪአክት ብናደርግ አሪፍ ነው። ኦኬ እኔ ቪዲዮ ሪአክት የሚደረግባቸው ቪዲዮዎች አሉኝ፣ ግን ኔትወርክ በጣም አዝግ ነው። እሺ አይ ነው ግዴታ አይደለም። እንደዚህ በጣም ስርዓት ያወጣ ነገር ከሆነ ባይቀርቡ ነው የምመርጠው። እኔም ብዙ አይመቸኝም፣ ግን ምናልባት እንደው ሹብሃ ገብቶባቸው ካለም ከተባለ ማንሳት ይቻላል። ካልሆነ ግን ያው ስርዓት ጥያቄ የፈጥሮባቸው ከሆነ ነው ያው አይታወቅም። ሰው እንደ እንትኑ ስለሚለያይ እንደዛ ሐሳቡን ለኛም ሰው ቢሆን ሐሳቡን እንትን ማድረግ ነው ግዴታ። ሐሳቡ መዘርዘር አያስፈልግም። ካልሆነ ደግሞ ቀጥታ ጥያቄ የሚጠይቁ ሰዎች አንድ ጥያቄ እየጠየቁ መቀያየር እንደዛ ብናደርግ ጥሩ ነው። ኦኬ እሺ ምን ትላላችሁ? እንደዛ እንቀጥል ወይስ ሪአክት እያደረገን እንሂድ? ኢምራን ምን ትላለህ? ቪዲዮዎች አሉ ኦብቪየስሊ ወይስ ክርስቲያኖች እናስገባቸው? ሳዳ ክርስቲያኖች ካሉ ይግቡ፣ ከሌለ ደግሞ ቪዲዮዎች አዘጋጅተን እስልምና ላይ መልስ የሚያስፈልጋቸው እንዲሁም ንጽጽራዊ ቪዲዮዎች እየፈለግን ብናወራባቸው ጥሩ ይመስለኛል። ምናልባት ከተዘጋጃችሁ ቪዲዮ የተዘጋጀ ነገር ከሌለ ችግር የለውም፣ ነገ ምናምን ማድረግ ይቻላል። የተዘጋጀ አለ። አይ ምናልባት ተዘጋጅታችሁባቸው የመጣችሁባቸው ቪዲዮዎች ከሌሉ ማለት ነው። ካለ ላይቭ የሚገባ ሰው ካለ ግን ሰው ይግባና ትንሽ እንይና እንደዛ ብናደርግ ይሻላል። አይ እንደዛም ይቻላል። እሺ ማዲባ ነው የሚለው ወይ? ሰላም ነው። እንዴት ናችሁ? እንዴት ነው? ሰላም ነው አለን ይመስገን። እንኳን ደስ አለ በመጀመሪያ ለመጽሐፍ እንኳን አብሮ ደስ አለን። አመሰግናለሁ። እኔ ግን መጽሐፍ ወልደኝም እየፈለኩ ጥያቄ አለኝ። 2 ጥያቄዎችን ከተፈቀደልኝ። ቅርብ ከሆነ መውሰድ ትችላለህ፣ ችግር የለውም። ሩቅ ነኝ እኔ ወደ ሐዋሳ አካባቢ። አይ ሐዋሳን ያልከው? እሺ እንዲላክልህ አደርጋለሁ ኢንሻአላህ። አብዱ ማርካቶ የሚባል ልጅ አለ፣ እሱን ታናግረዋለህ። መጽሐፉን ዳይሬክት ከሱ መቀበል ትችላለህ፣ ችግር የለውም። እሺ 2 ጥያቄዎች አሉኝ። ምናልባት ሰዓት ከበቃኝ ይሰራል። ቶሎ የምጠይቅ ከሆነ ችግር የለውም። እሺ ልጠይቅና የመጀመሪያ ጥያቄ ምንድን ነው? ስለ ፊዚካል ፓርት ነው እና የአላህ እጅ ብዙ ጊዜ እየተባለ ሰማለሁኝ እና የአላህ እጅ ሊትራል የሆነ ፓርት ነው ወይስ ሜታፎሪክ የሆነ ፓርት ነው? ኦኬ ይህን ጥያቄ ራሴ ልመልስና ወንድሞች ሀሳብ ሰጡበታላችሁ። እኛ ሙስሊሞች አላህ እጅ አለው ብለን እናምናለን። በመጀመሪያ ፊዚካል በሚለው ቃል አንገልጸውም። ፊዚካል ቦዲ ምናምን በሚሉ ቃላት አንገልጸውም። አላህ እጅ አለኝ ብለዋል እና እጅ አለው ሲል እኛ ሙስሊሞች አህለ ሱና ወል ጀማዓ ስፔሲፊክሊ ስንቀበል ያለ አንዳች ተሽቢህ ነው። ተሽቢህ ሳናረግ እንዲሁ ደግሞ ታጢል ሳናረግ ሳናመሳስል ይህን ይመስላል ያን ይመስላል ምናምን ሳንል ትርጉም ሳንሰጠው ሲባል እንደዛ ነው እንደዚህ ነው እንደዛ ነው ሳንል እሱ በነገረን አለው እንላለን። ከፍጡራን ጋር እናመሳሰልም አናቀራረብም። ያ ነው ሳንል እንቀበላለን። ሜታፎሪካል ነው አንልም። እሱ አለኝ ካለ እሱ አለኝ ብለዋል ብለን እንቀበላለን። መለኮታዊ የሆነ እጅ አለው ከፍጥረታቱ ጋር የማይመሳሰል የማይቀራረብ። በዛ መንገድ አዎ አላህ እጅ አለው ነው። እጅ ሲል ይሄ ማለቱ ነው፣ ኃይል ማለቱ ነው፣ ጉልበት ማለት ነው ምናምን ብለን ደግሞ ትርጉም አንሰጠውም።
እሺ ቀጥል ሀሳብ። ስለዚህ ሁለቱም ሜታፎሪካልም አይደለም ማለት ነው። አሁን ለምሳሌ ለምን ጥያቄ እንዳንሰው ታውቃለህ? አሁን ሳላና ለምሳሌ አቡበከር ወይ ኢምራን በዚህ ፓርት ላይ ትግባባላችሁ? የሆነ ሊያያችሁ ነገር የለም? ማንም የለም፣ ምንም የለም። ሁላችንም አህሉ ሱና ወል ጀማዓ የሰለፎችን አረዳድ እንቀበላለን። ወጣ ያለ አስተምሮ ያለው ሰው አንድም የለም። ቢኖር ማይካቸውን ያነሱ ነበረ በእርግጠኝነት። ተመሳሳይ የሆነ ትምህርት ሁላችንም እናምናለን። አላህ እጆች አሉኝ ብለዋል፣ አለህ እንለዋለን። አለኝ ካለ ኬት ነው ያመጣው አንለውም። አለኝ አለው። ነገር ግን እንደዚህ ማለት ፈልግህ ነው ብለን እሱ ያላለውን ነገር አንልም። ስለዚህ አናቀራረብም፣ አናመሳሰልም፣ ትርጉም አልባም አናረግም። እሱ አለኝ ካለ አለህ ብለነው እንቀጥላለን። እንደዚህ አይነት ነው እንደዚህ አይነት ነው ሳንል ኦኬ። እሺ ከዚህ ጋር ሁለተኛ ጥያቄ ምንድን ነው? ብዙ ጊዜ አሁን ስለ ነቢዩ መሐመድ ይወራል እና እኔ አሁን ማወቅ የምፈልገው አንድ ነገር ምንድን ነው፣ ፐርፌክት ናቸው ነቢዩ መሐመድ ስትል? ፐርፌክት ናቸው ስትል ከምን አንጻር? ከኃጢአት አንጻር። ኦኬ ኃጢአት ነቢያት ታላላቅ የሚባል ኃጢአትን አይሰሩም። እሳቸው ብቻ አይደሉም። ሌላውም ከጠየቀኝ ኃጢአት ማሱም ናቸው እንላለን። ሌሎችም ነቢያችን መሐመድ ብቻ አይደሉም። ኢየሱስም፣ ያህያም፣ አብርሃምም ሌሎችም ነቢያችን መሐመድን ጨምሮ ሁላቸውም ከትላልቅ ኃጢአቶች ማሱም ናቸው። ፕሪዘርቭ ይደረጋሉ። አምላክ ይጠብቃቸዋል። ጥቃቅን ስህተቶችን በተመለከተ ሊሳሳቱ ይችላሉ። ለዛ አምላክ ይመራቸዋል። ጥቃቅን ስህተቶችን ሊሳሳቱ ይችላሉ ነቢያቶች። ነገር ግን ከባባድ ኃጢአቶች የሚባለውን የትኛውም ነቢያታቸውን ጨምሮ እኛ ኢየሱስም ቢሆን ኃጢአት አይሰራም ብለን እናምናለን። ያህያም እንደዛው፣ ሌሎችም እንደዛው። ከራሳቸው ችሎታ ሳይሆን አምላክ ጠብቋቸው ነው እንጂ ኃጢአት ያለ መስራት ችሎታ ኖሯቸው አይደለም። ሰው ናቸው፣ ደካማ ናቸው ነቢያት በባህሪያቸው። በችሎታቸው ኃጢአትን ስለማይሰሩ ሆኖ ሳይሆን አምላክ እንዳይሰሩ ስለጠበቃቸው ነቢያት እሳቸውን ጨምሮ ሌሎችም ማሱም የተጠበቁ ናቸው ከኃጢአት የሚል እምነት አለ በእስልምናችን። ያው መረጃ ከፈለክ ማስረጃ ክፈት በለኝ ከፍትልሃለሁ። ደስ ይለኛል። ኦኬ እሺ። ማሱም ኦኬ እሺ። ነቢያቶች ማሱም ናቸው። አንድ ጊዜ ዛሬ ኔትወርክ በጣም አዝግ ነው። በተቻለኝ አቅም ለመክፈል አግኝቼዋለሁ። ይለየናል፣ ይሄ ትምህርት ይለየናል። እኛንና እናንተን የሚለየን ፓርት ነው። እዚህ ጋር በተመለከተ ለምሳሌ ሼኹል ኢስላም አሕመድ ብን ተይሚያ በዚህኛው ኪታቡ ላይ የሚታይ ከሆነ ተፍሲር አልአያት አልአሕካም በተሰኘ መጽሐፍ ገጽ 181 ላይ ቁልቱ ይላል አልቃኢሉ ሁወ ሼኹል ኢስላም ኢብኑ ተይሚያ ምን ብሎ ይናገራል? ወከሲሩን ሚን አህሊ ሱና፣ እዚህ ጋር ወከሲሩን ሚን አህሊ ሱና የቁሉን። አህሉ ሱና ሲባል የኛ የሙስሊሞች አቋም ማለት ነው። እሺ እዚህ ውስጥ ያሉ ወንድሞች ሚን አህሊ ሱና ከሰለፎችም ማለት ነው። ሚን አህሊ ሱና የቁሉን ኢነል አንቢያ ነቢያቶች ማዕሱሙነ ሚነል ኩፍሪ ቀብለ ኑቡዋ ከኩፍር ቀብለ ኑቡዋ ነቢይ ከመሆናቸው በፊትም የተጠበቁ ናቸው ይላል። ይሄ አቋም ደግሞ የትላልቅ ሊቃውንቶቻችን አቋም ነው። የነ ኢማም አልአንባሪ፣ የነ ዙጃጅ ወይም አጥያ ወይም ጀውዚ የሌሎችም ነው እና ቃል አልበጋዊ ወአህሉ ኡሱል አላ አነል አንቢያ ነቢያቶች ካኑ ሙእሚኖች ነበሩ። ቀብለል ዋህይ አምላክ ወደ እነርሱ ግልጠትን ከማውረዱ በፊት እንኳን። ወካነ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ደግሞ ምን ነበረ? የአብዱላህ ቀብለል ዋህይ ኢቭን ዋህይ ከመምጣቱ በፊትም አላህን ያመልክ ነበረ። አላዲን ኢብራሂም ከአባ አብርሃም ዲን ላይ ሆነው ወለም ቱበይን ለሁ ሸራዒ ይሄ ሸራዒ ህጋት ወደሱ ከመውረዱ በፊት እንኳን ምን ነበር ይላል? ሙእሚን ነበረ፣ ከኃጢአቶች የተጠበቀ ነበር። ሰው ማዕሱሙን ናቸው ነው። ማዕሱም ሲባል ፕሪዘርቭድ የሆነ የተጠበቁ ናቸው። ስለዚህ ማዕሱም ናቸው፣ አምላክ ይጠብቃቸው ነበረ የሚል እምነት አለን። ለማንኛውም ይህን ይመስላል። አንድ ኪታብን መጨመር ይችላለሁ። ሰሒህ ኢብኑ ሒባን የሐዲስ መጽሐፍ ነው። በዚህኛው ኪታብ ላይ ከተለያዩ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ይናገራል። ወለዚ ላ ረይበ ፊሂ
أنه كان معصوما قبل الوحي وبعده وقبل التشريع من الزنا تشريع كالا بኋላ من الزنا قطعا كزሙትም ከخيانዎችም والكذب ከውሸትም የተጠበቀ ነበር والسكر ከስካርም እንደዚህ አላስፈላጊ ነገር ከሚባለው ሁሉ የተጠበቀ ነበር ኢቭን ነቢይ ከመሆኑ በፊት ይላል። ይሄ አምላክ ስለጠበቃቸው እንደሆነ እናምናለን ነው። ስለዚህ ይሄ እምነታችን ነው። ኢየሱስም ነቢያችን ሙሐመድም ሌሎችም ከመሰል ኃጢአቶች ፕሪዘርቭድ ነበሩ የሚል እምነት አለ። እሺ ቀጥለውን ይህን ጥያቄ ለምንድን ነው ያነሱት? ለመደበቅ ስለአሁን ይለየናል ብለን ነበር። አሁን ጥያቄውን ገፍቼ እንዳልጠይቅና አሁን ለምሳሌ በባይብል ላይ ትላልቅ የእግዚአብሔር ሰዎች ስህተታቸው እንዳለ እንትን የተገለጠ ነበር እና ለትምህርት ይጠቅም ነበር የነሱ ስህተትም በሙሉ ማለት ነው። እሱ ነው እኛ ልክ አይደለም ብለን የምናምነው። ያ አምላክ እንደ ልብ ያለው ነቢይ ሚስቶች ያሉት ሌላ ሴትን ደፍረዋል። ይህ ትልቅ ስድብ ነው። በነገራችን ለነቢያቱ ትልቅ ስድብ ነው። ታላቁ ነቢይ ሱለይማን 1000 ሚስቶች አንሰውት ሌሎችን የማይሆን ነገር ነው እና ጣዖትን ያመልክ ነበር ይላል የእናንተ መጽሐፍ። ይሄ ያው ልክ ስላልሆነ ቁርአን አርድሞታል። ሱለይማን አልከፈረም፣ ነገር ግን ሸያጢኖች ከፈሩ ብሎ ያስቀምጣል መጽሐፋችሁ ላይ። በአምላክ ክዶ ጣዖት ያመልክ ነበር ተብሎ ተጽፏል። እሱ ነገር ልክ አለመሆኑን ቁርአን አምጥቶ ያው ተናግረዋል። ይህን ይመስላል። ይምራ የምጨምረው ነገር አለ እዚህ ጋር ወይ አቡኪ ወይ ኢብሮ ወይ ዊስፐር? ጀዛከላ ሳላህ ግልጽ ነው። ወደ ቀጣይ እንለፍ። ግልጽ ነው። የሚጨመር ካለ ጨምሩ ኢንሻአላህ። በእኔ በኩል የለም። ኦኬ ኦኬ። እሺ ቀጣይ ጥያቄ አንተ ታስተናግዳለህ። ማዲባ የመጨረሻ 3ኛ ጥያቄ እንቀበላለን የምትጠይቅ ከሆነ። እሺ የመጨረሻ 3ኛ ጥያቄ ምንድነው? እኔ አንዳንዴ ቁርአንን ለማንበብ ሞክራለሁኝና ሀሳቡ ቁርጥ ቁርጥ ያለ ይመስለኛል። ልክ እንደ ባይብል ወጥ የሆነ ሀሳብ ለማግኘት ያስቸግራልና እስኪ እሱ ነገር ላይ የሆነ ነገር እንድትለኝ ነበር። ኢምራን ቀጥል። ቀጣይ ቡኪ ከዛ እንደዛ እያደረግን እንቀጥላለን። እሺ ቀጥል። አድሬስ አድርግለትና መልስለት ኢምራን። እሺ አንድ ጥያቄ ይደግምልኛል። ጥያቄውን ድገመው አንዴ። ማዲባ ጥያቄ እንድገምለት አንዴ። ቁርአንን ለማንበብ ስሞክር እንደ ባይብል ወጥ የሆነ ሀሳብ ቁርጥ ቁርጥ ይላል ሀሳቡና እስኪ እሱ ላይ የሆነ ነገር እንድትለኝ ነበረ። ቁርጥ አንዲሽ ሳራ ገብቷል። አይ አሁን ጥያቄ እንድገመው ድምፁን ስለቀነስኩት ይሆን አላውቅም። ቁርአን ላይ ምን ኦኬ፣ ቁርአን ላይ ወጥ ታሪክ አይናገርም ነው? እንደዛ። አይ እሺ፣ አልሐምዱሊላህ ወከፋ። መጀመሪያ ያው ቁርአን ውስጥ ታሪኮች አሉ፣ ትክክል ነህ። ግን ቁርአን ላይ ታሪክ የሚቀመጠው ሰዎችን ለማስተማር ሲሆን ነው። ጀስት እንትና ወለደ ከዛ ከወለደ በኋላ ጥሎ ሄደ እያለ አይነግርህም። ቁርአን ላይ ያሉ እያንዳንዱ ታሪክ ለእኛ ትምህርት ነው። እኛ ከሱ ነገር እንማራለን። ኦኬ ቁርአን ላይ ብዙ ቦታዎች ላይ አዎ ታሪኮች ሲናገር አለፍ አለፍ እያለ የሚናገር ኮንሴፕት። አሁን ምሳሌ ወይም ስለ አምልኮ እየተናገረ ከሆነ ወይ ኢብራሂም ወይ እስማኤል እያለ ስማቸውን እየጠቀሰ የሚመጣ ግን እንዲሁም ደግሞ ሙሉ ታሪክ የሚናገርበትን ቦታ አለ። ምሳሌ ሱረቱ ጣሃ ብትመለከት ከመጀመሪያው እስከ ብዙ ፓርት ድረስ የሙሳን ታሪክ ይናገራል። እንዲሁም ሱረቱ ዩሱፍ አብዛኛው ሙሉ በሚባል ደረጃ ሙሉ የሚናገረው ስለ ዩሱፍ ታሪክ ነው። አያ በጣም ብዙ ቦታዎች ስለ ዩሱፍ ታሪክ ይናገራል። ስለዚህ በጥቅል ደረጃ የሚናገርበትም አለ፣ እያለፈም የሚናገርበትም አለ። ይሄ ሆነ ለምንድን ነው ካልን ቁርአን ላይ ታሪክ የሚቀመጠው ሰዎችን ለማስተማር ነው እንጂ ጀስት የሆነ ተረት እንዲሰሙ ብቻ አይደለም፣ ወይም ደግሞ እንደ ተረትም አይደለም። እንደዛ ከተባለማ ሙሴ እንትና ሄደና ቤተሰቦቹን ጥሎኝ ሄዱ ካለ በኋላ እሳት አገኘ፣ ከዛ ሲራመድ ወደቀ አይልህም። እንደዚህ የሚናገረው ኮንሴፕት ነው። ስለ ኢባዳ መሳሌ ስለ ተውሂድ ከሆነ ተውሂድ እያወራ ነቢያት ይህን አድርገዋል ይልሃል። ስለ ተውሂድ ያስተምራል። ወኑሐን ኑህ ምሳሌ እንደዚህ አለ ይልህና ወደ ኢብራሂም ደግሞ ያልፋል። አያ ኑህ ያደረገውን ነገር ኑህ ምን አለ? እኔ አላህን አምልኩ እላለሁኝ አለ። ከዛ ቀጥሎ ደግሞ ኢብራሂም መጣ። ስለዚህ ቁርአን ላይ ታሪክ ሲቀመጥ ጥቅም ያለው ታሪክ የሚቀመጠው እንጂ ጀስት ሙሉ ታሪክ ብቻ አይናገርም አይደለም ነው። ስለዚህ በዛ አንጻር ነው አልፎ አልፎ ቁርአን ላይ ግማሽ ታሪክ የሚያስቀምጠው። አንዴ ማዲባ ከመጀመር በፊት ኡስታዝ አቡ ስራ እዚህ ላይ ትንሽ ሪፍሌክት እንድታደረግ ፈልጋለሁ። ያው ጥያቄው ቁርአን ላይ ወጥ ታሪክ የለም ልክ እንደ መጽሐፍ ቅዱሱ ጀምሮ አይጨርስም እና ለምንድነው ቁርጥ የሚያደርጋቸው ታሪኮችን ጀምሮ ለምንድነው ማይጨርስበት የሚል ጥያቄ ነው። ምናልባት ካልሰማው ብዬ ነው የደገምኩትና እዚህ ላይ ሪፍሌክት የምታደረጉት ነገር ካለ ኡስታዝ።
ኦኬ ፖዝ ሆነዋል። አሰላሙ አለይኩም። አለይኩም ሰላም ወረሕመቱላህ። መርሃባ። ቁርአን ዋነኛ ቤዚክ ዓላማው ምንድነው? ለሰው ልጆች መመሪያ ነው። ሰው ልጆች ከምድር ላይ ከመጡ በኋላ በመጨረሻው ነቢይ በነቢያችን ሰለላሁ ዐለይሂ ወሰለም መመሪያነት በእሳቸው አማካኝነት ለሰው ልጆች የተላከ መመሪያ የሆነ መጽሐፍ ነው። ይሄ መጽሐፍ የታሪክ መጽሐፍ አይደለም። ስለዚህ ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘራቸው፣ ስለ ጓደኞቻቸው፣ ስለ አብረዋቸው ስለነበሩ ሰዎች ስም እየጠቀሰ ታሪካቸውን አያወራም። አንድ ሁለተኛ የቀደምት ታሪኮችን አንደኛ የመጨረሻ መጽሐፍ እስከመሆኑ ድረስ ፊዚካሊ የሁሉንም ታሪክ ልናገር ቢል መጽሐፉ ምናልባት ከመጽሐፍ ቅዱስ 3-4 እጥፍ የሚበልጥ መጽሐፍም ትልቅ መጽሐፍ ሊሆን ይችላል በቴክስት ደረጃ ካየኑ ማለት ነው። ምክንያቱም ያ ሁሉ ነገር ይጻፍ ከተባለ ቮሊዩሙም ትልቅ ስለሚሆን ማለት ነው። ስለዚህ ሎጂካሊም አይደለም ያን ሁሉ ታሪክ እንዳለ ደግሞ እዚህ ጋር ሊጽፉ አይችልም። አንድ እሱ ነው። ታዲያ ሲጠቅሰው እንዴት ነው? ብዙ ቦታ ላይ ምናልባት እሱ ክርስቲያን ስለሆነ ላያውቃችሁ ይችላል፣ ሙስሊሞች ትረዱታላችሁ። ለነቢያችን ሰለላሁ ዐለይሂ ወሰለም ታሪኮችን እንኳ ሲነግራቸው በጊዜው አልነበርክም፣ በቦታው አልነበርክም እያለ ይነግራቸዋል። ያ ማለት ምንድን ነው? ኢምፖርታንት የሆነውን ነገር ለምሳሌ ሱረቱል መርየም ላይ ምዕራፍ 19 ያወራና ዛሊከ ኢሳ ብኑ መርየም ብሎ ይሄ የመርየም ታሪክ ነው፣ የእሷ ታሪክ ነው እና ሰዎች በሱ ጉዳይ ላይ የሚከራከሩበት ታሪክ ይሄ ነው ብሎ ይነግራቸዋል። እና ከመጀመሪያው ጀምሮ ታሪኩን በአጭሩ በጣም ኮንሳይስ በሆነ ሰመራይዝ አድርጎ ነው የሚነግረን። ግን ክሪቲካል የተባሉ ነገሮችን ነው። እንደዛም ሲያደርግ ግን በቀደምት መጽሐፍት ውስጥ ስለነዛ ነቢያቶች አሻሚ የሆኑ ብዥታ ያለባቸው ታሪኮች ካሉ እንትን ያደርገዋል። ሌላ ምናልባት ወጥነት ያለው ፓርት ላይ ምንድን ነው ታሪኩ ቁርአን አንድ ለየት የሚያደርገውም ነገር ይሄ ነው። ቦሪንግ አይሆንም። አንድ ታሪክ ለምሳሌ አሁን እንግዲህ ምናልባት ብዙውን ጊዜ እኛ አረብኛው ነው አትረዱትም ስንላቸው ሰዎች ምንቀልድ ነው የሚመስላቸው። ግን ምናልባት አረብኛ የሚያውቅ ሰው ብቻ ነው ሊረዳው የሚችለው። ያ ማለት ምንድን ነው? ሰብጀክት የሚያናግርህ አካል ሰብጀክቱ እየተቀየረ ሲመጣ አይምሮህ ቦሪንግ አይሆንም። ለምሳሌ ምንድን ነው ልክ ለምሳሌ ልጆች እንዴት ነው ስለሆነ ተረት ተረት እያወራህላቸው ምናምን እንቅልፍ ይወስዳቸዋል አይደል? ቤት ላይ ማለት ነውና እንደዚህ ሆኖ በዚህ ወጥቶ ምናምን እያልክ የምትሄድ ከሆነ ማለት ነውና ቁርአን ላይ ግን መሀል ላይ ምን ያደርጋል? ለምሳሌ የሆነ ነገር የሆነ ሐሳብ ያመጣል። ክሪቲካል የሆነ ነገር ስለ አምላክ አንድነት መናገር ከፈለገ መሀል ላይ ታሪኩን ያቋርጠውና ይሰነቅርብሃል። ሐሳቡን እዛ ጋር አድሬስ ማድረግ የፈለገውን ነገር ይነግርሃል። ታሪኩም ውስጥ ምን ታገኝበታለህ? ተውሂድ ታገኝበታለህ። መሰረታዊ የምትላቸውን አስተሳሰቦች መሀል ላይ ያመጣሉ። ይህንን የምትረዳው የተፍሲር ወይም ደግሞ የቁርአን መተርጉማኖችን በማየትና በመረዳት እንዴት ፍሎ እንዳለው ራሱ ሐሳቡን በደንብ መረዳት ይችላል። ግን ለነን ሙስሊም ኢቭን ለሙስሊሞችም ራሱ ለማያውቅ ሰው ሲያየው እዚህ ጋር የሆነ ሐሳብ ጀምሮ እዚህ ጋር አቋርጦ ደግሞ ሌላ ቦታ ሄደ ሊል ይችላል። ነገር ግን ሙሉ የተፍሲር ቂራቶችን የሚያውቅ ሰው ግን ከሆነ እንዴት እያንዳንዱ ምዕራፍ ኮኔክት እንደተደራረጉ እንዴት አንዱ ከአንዱ ምዕራፍ ወደ አንዱ ሐሳብ እንዴት እንደተገናኘ አሊሞቻችን ወይም ደግሞ የኛን ምሁራኖች በደንብ አድርገው ኤክስፕሌን ያደርጋሉ። ለማያውቀው ሰው ግን ይመስላል የፋክቱን መደባበቅ ስለሌለብን ማለት ነው። ለምን እነሱ ጋር የተለመደው ታሪክ እንደዛ አይደለም። በቃ የሆነ ታሪክ ይጀምራል ሙሉ ይጨርሳል። ቀደም ኢምራን ጠቅሶታልና አንዳንድ ሱራዎች ላይ ስፔሲፊካሊ ሙሉ ታሪካቸውን የሚናገርበት ቦታ አለ። አንዳንድ ቦታ ደግሞ የሆነ ፓርታቸውን ኢምፖርታንት እዛ ቦታ ላይ ለምሳሌ ስለ ዩሱፍ ታሪክ አንድ ቦታ ብቻ አታገኝም። የሆነ ሌላ አንቀጽ ላይም ታገኘዋለህ። ያ ቦታ ላይ ግን የገባው ለምንድን ነው? ለምን አንድ ላይ ተሰብስቦ አልመጣም አንልም። አምላክ ያንን አንቀጽ እዛኛው ቦታ ላይ ያስገባበት የራሱ የሆነ ፖይንት አለው ለማለት ነው። እና ይሄ የቁርአን ለየት የሚያደርገው ባህሪው ነው ለማለት ፈልጌ ነው። ጀዛከላሁ ኸይር ኡስታዝ አቡ ይስራ፣ አሪፍ ፐርፌክት የሆነ ማብራሪያ ነው። ኢምራን አንተም እንደዛው። እሺ ማዲባ ተመልሶልሃል? አሁን ኡስታዞች ያሉት ተመልሶልሃል? አሪፍ መልስ ነው አቡ ይስራ በተለይ መለሰልኝ። ቴንክ ዩ በጣም አይ። እሺ የመጨረሻ ጥያቄ አለ ነው ወይስ ወደ ቀጣይ ክርስቲያን እንላለን? አይ ሳሙሳ ጋብዘኝ በቃ የመጨረሻ ይሄ ነው። አመሰግናለሁ። ደስ ይለኛል። ችግር የለውም ኢንሻአላህ።